ጌታ ይባረክ። ክብር ለኢየሱስ ይሁን። የሐዋርያት ሥራን መጽሐፍ ባለፈው ሳምንት ትንሽ አንድ ኦብጀክቲቮች የሆኑ አንድ 8 ነገር አንስቼ ነበር። እነሱን ከመድገም ዝም ቶሎ እንደ ባለፈው ሳምንት በጣም በጥልቀት አልገባም፣ ግን ቶሎ ይሄ መጽሐፍ ምዕራፍ 28 አለው። እንደገና ደግሞ 1007 ቁጥሮች አሉት። ማስጨበጥ ማሳወቅ የፈለገው እኛ ህይወት ውስጥ እንዲሳል የፈለገው እነዚህን 8 ነገሮች በዝርዝር በኋላ እንገባለን፣ ግን ዋና ሊያስጨብጠን የፈለገው እነዚህ ነው። አንደኛ ሐዋርያቶች አንዱ ኳሊቲያቸው የነበረው የሚያምኑትን አጥርተው ያውቁ ነበር። ጥርት አድርገው ነው የሚከተሉትን ኢየሱስን ማን መሆኑን ጥርት ብሎላቸው ገብቷቸው የሚከተሉ ናቸው። ረሃብ አያስቆማቸውም፣ መከራ አያስቆማቸውም፣ ችግር አያስቆማቸውም። በህይወታቸው ያሉ ታላላቅም ታናናሽም ፈተናዎች ከኢየሱስ ክርስቶስ ላይ ጥርጣሬ አይገባቸው። በጣም የተተከሉ ናቸው። ለምሳሌ በዚህ እውነት ያልተተከለ አንድ ሰው ዝም ብዬ ኮት ላድርግ። መጥመቁ ዮሐንስ ኢየሱስን እየተከተለ መከራው ሲበዛ የምንጠብቀው ጌታ አንተነ ወይስ ሌላ ነው ብሎ መልእክት ላከ። ተጨነቀ። አልገባኝም እንዴት ነው ብሎ ጭንቅ ያዘው። ለምን? መከራው በዛ። እነዚህ ሰዎች ግን በመከራው የሚያምኑትን አጥርተው ያውቁ ነበር። እናንተ የሰቀላችሁትን እናንተ የገረፋችሁትን ክርስቶስን ምን እንለዋለን? እንሰብከዋለን አሉ። ምን ያህል መንፈስ ቅዱስ እንዳጠነከራቸው እናያለን። ሁለተኛው በጣም የምወድላቸው ሐዋርያቶቹ ላይ የነበረ ጸጋ፣ በጸሎት ይተጉ ነበር። የጸሎት ትጋት ታይቶባቸው ነበር። በአንድ ላይ 120ዎቹም ሲጸልዩ የእግዚአብሔር መንፈስ ምን አለባቸው ይላል? ወረደባቸው። ስለዚህ ጸሎት አንዱ ኳሊቲ፣ በአንድ ልብ በአንድ መንፈስ ሲጸለይ የመንፈስ ቅዱስ መውረድ በመካከላችን ይሆናል። ጌታ ይባረክ። ሌላው በጣም የምወድላቸው ለቃሉ ቅድሚያ ይሰጡ ነበር ሐዋርያቶች። እነዚህን 8 ኦብጀክቶች ነው እንግዲህ እስከ ምዕራፍ 28 አንሄድም። ደጋግሜ ተናግሬ ያለው ሐዋርያት ሥራ ምዕራፍ 7 ላይ ነው እኛ የምናጠናቀቀው። ለምን? ከዛ በኋላ ታሪክ ስለሆነ ብዙዎቹ ዲቤቶች ያሉት ወይም በጣም የሚገርም ነው። በሐዋርያቶቹ ላይ የተለያየ ጭቅጭቅ የተነሳው እስከ ምዕራፍ 7 ባለው ላይ ስለሆነ። ሌላው ከሁሉ ቦታ ስለ ክርስቶስ ይመሰክሩ ነበር። በሁሉም ቦታ አሜን። አንዳንድ ቦታ አይደለም፣ በሁሉም ቦታ ስለማይናገራሉ ስለ ክርስቶስ ይመሰክራሉ። በመስሪያ ቤታችን ስለ ክርስቶስ መናገር አለብን። በምንሰራው ስራ በክርስቶስ መናገር፣ በንግዳችን፣ በትምህርታችን፣ በአገልግሎታችን ስለማ መመስከር አለብን? ስለ ክርስቶስ። ሌላው ለተገለጠላቸው እውነት ይታዘዙ ነበር። ለዚህ ለተገለጠልን እውነት እንታዘዛለን ይላል። ይታዘዙ ነበር። ለተገለጠ እውነት ዋጋ ይከፍሉ ነበር። በጣም የሚገርመኝ ሌላው በጣም በእነሱ ባህሪ በጣም የምወደው መልካም ስራ ለማድረግም ደግሞ ይተጉ ነበር። የመልካም ስራ ትጋት ነበራቸው። መልካም ስራና እኛ አንለያይም። በመካከላችሁ ድሆች አሉና ምን አትበሏቸው፣ አትርሷቸው። ናቡከደነፆር ከበሽታው ይፈወስ ዘንድ የተዘዘለት መድኃኒት በመካከሎች ድሆች አሉና ሳር ከመብላት እንድትፈወስ ድሆችን አግዛሉ። ጳውሎስን የሚባል ሐዋርያ እግዚአብሔር ከጠራ በኋላ አንድ የቤት ስራ ሰጠው። በመካከሎች ምኖች አሉ? ድሆች አሉና አትርሳቸዋል። እና ቤተክርስቲያንና ድሃ የማይለያዩ ነገሮች ናቸው። 8ኛ በጣም የምንቆይበት ክፍሉ በጣም የሚያሳስበን የመጽሐፉ ዋና ሐሳብ ያለበት ለመንፈስ ቅዱስ ኃይልና ምሪት፣ በመንፈስ ቅዱስ ኃይልና ምሪት ያገለግሉ ነበር። አገልግሎታቸው በመንፈስ ቅዱስ ምሪት የተሞላ ነበር። መንፈስ ቅዱስ በነሱ ህይወት ላይ፣ በነሱ አገልግሎት ላይ፣ በነሱ ዘመን ላይ መንፈስ ቅዱስ ምን ያደርግ ነበር? ይታይ ነበር፣ ይገለጥ ነበር። መንፈስ ቅዱስን ያስቀድሙ ነበር። ከዚህ የተነሳ ህይወታቸው፣ አገልግሎታቸው ሰው ይነካ ነበር። ኢየሱስ ጌታ ነው። በጣም አድሬስ ያደርግ ነበር። በአንድ ጊዜ ትዝ ይላችሁ እንደሆነ ይሄ መንፈስ ቅዱስ ከወረደበት በኋላ ጴጥሮስ በገረድ ፊት ይሄ የምትሉትን እኔ አላቀውም፣ ንግግር አካሄድ እሱን ይመስላል ሲሉት ይሄ የምትዩን ሰውዬ አላቀው። ዶሮ ሳይጮህ ስንት ጊዜ ካደው? 3 ጊዜ። የጠላት መንግስት 3-0 መራ ማለት ነው። ይሄው ሰውዬ እግዚአብሔር መንፈስ በላዩ ላይ በወረደ ጊዜ በአንድ ጊዜ 3000 ሰው ወደ ጌታ መጣ። አቻ ወጣን፣ ከጠላቶቻችን ጋር እኩል ሆነ። በሚቀጥለው ጊዜ በአንድ ጊዜ 5000 ሰው። ኢየሱስ ጌታ ነው። እንዳሁኑ ማይክ ይኑር አላውቅም። 5000 ሰው የሰበከበት አቅም ምን እንደሆነ አላውቅም፣ ግን አንድ ነገር አውቃለሁ። የእግዚአብሔር መንፈስ በሱ ላይ ነበር። የእግዚአብሔር ኃይል በሱ ላይ ወድቆ ነበር። የእግዚአብሔር ክብር በሱ ላይ መጥቶ ነበርና 5000 ሰው ወደ እግዚአብሔር መንግስት አፈለሰ። ይሄ ነው መንፈስ ቅዱስ። እና ሌላው
በሐዋርያት ሥራ መጽሐፍ አጠቃላይ ሐሳቡን ባለፈው ሳምንት ተነጋግሬያለሁ። ብዙዎቹን ከማንበብም ስለምታገኙት እዚህ ጋር ብዙ ባልቆየው እቺን 8 ነገር ግን ደጋግሜ ስለማነሳ ነው። ከዛ የመጽሐፉ አንኳር ሐሳብ ዋና መጽሐፉ ይሄን ሁሉ 28 ምዕራፍ 1007 ቁጥር ያስቀመጠው መጽሐፉ ስለምን ሊያወራ መሰላችሁ? 1:8 እንዲህ ይላል። እሱን አንብቤ ነው የምጀምረው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አለ ይላል። ኢየሱስ ጌታ ነው። ስለዚህ ከዚህ በፊት እዚህ 8 ጋር ከመድረሴ በፊት ትንሽ ወደ ላይ 1-2 ነገር ይላል። ቴዎፍሎስ ወይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምር ዘንድ ስለ ጀመረው መጀመሪያ ነገር ጻፍኩ ይልና ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል። ጌታ ይባረክ። ይኸውላችሁ የመንግስቱን ወንጌል የሚለውን በደንብ ማየት አለብን። ማርቆስ የመንግስቱን ወንጌል ምን ብሎ ይናገራል? የትንሳኤው ማዕከል ይለዋል። የመንግስቱን ወንጌል መንግስቱ ማውራት የፈለገው የትንሳኤውን ኃይል ነው። የእግዚአብሔር መንግስት እንደ ቤተ ክርስቲያናችንም ስም የእግዚአብሔር መንግስት አንዱ ዓላማ አስኳሏ የትንሳኤውን ኃይል ነው። ኢየሱስ ጌታ ነው። ትንሳኤ ነው የእግዚአብሔር መንግስት እንዳለ የነገረን እንጂ የኛ ኢየሱስ ትዝ ይላችኋል፣ በኤማውስ መንገድ ላይ አንድ ነገር ሆነው ነበር። የኛ ይታደገናል፣ ይቤዠናል፣ መንግስት ይሰጠናል ያልነው ጌታ ሞቷል። ግን አብሯቸው እየሄደ ነበርና ወደ አንድ ቤት ጎራ እንዲሉ አላቸው ይላል። አብረውት ገቡ። በጣም የሚገርመኝ ከገቡ በኋላ ግን አመስግኑ አላቸው። ምግብ ቀርቦ የኛ ብራዘር ስለሞተ አንተ ካለ አመስግን አሉት። ኢየሱስ ጌታ ነው። የኛ ሄዷል አሉት። እኛ የለንም፣ አንተ ግን ካለ አመስግን አሉት። ወዲያውኑ እህሉን ምግቡን አንስቶ ሲያነሳ የተወጉ ምኖቹን አዩ። አይኖች የተወጉ ጎኑን እጁን ሲያዩ አይናቸው ምን አለ ይላል? ተከፈተ ይላል። ኢየሱስ ጌታ ነው። አያችሁ፣ በኤማውስ ተስፋ ቆርጠው አዝነው በቃ የኛ ጌታ ለዚሁ ነው ብለው ሰው አጥማጅ አረጋቸዋለሁ ያለን ከአሳ አጥማጅነት የጠራን ኢየሱስ በቃ እስከዚሁ ነው ብለው አዝነው ሲሄዱ ኢየሱስ አራተኛ ከነሱ ጋር ከተፋል። ከዛ ወደ አንድ ቤት አስገባቸው። እንደምታውቁት ታሪኩ አመስግኑ ሲላቸው የኛ ሞታ አሉ። አንተ ካለ አመስግን አሉት። እጁን አዩት። በጣም አይናቸው ተከፈተ። ኢየሱስ ጌታ ነው። ኢየሱስ የትንሳኤ ማዕከል ነው። የትንሳኤ ማዕከል የክርስትና እምብርት ነው። ኢየሱስ ማዕከል ነው። ያለ ኢየሱስ የእግዚአብሔርን መንግስት ማየት አንችልም። ሐዋርያቶችን የአገልግሎት ሽፍት ያደረገው ፓራዳይም ሽፍት ያደረገው ይሄ እሳት ነው። ይሄ የመንፈስ ቅዱስ ኃይል ነው። ይህ ኃይል ያስፈልገናል። ይሄንን ኃይል መሞላት አለበት። እለት ተሞሉት ነው የሚለው። ደግሞ ለኛ ሲጽፍ እለት ምን በሉት? ተሞሉት። የማንን ኃይል? የእግዚአብሔርን ኃይል። እዚህ ላይ ብዙ አልቆይም። ቴዎፍሎስ የሚባለውን ሰው ምናምን ሳምንት ስላስረዳው እሱም ደግሞ አንዳንድ መጽሐፍቶች ላይ አዲሱ መደበኛ ትርጉም ላይም ስላየ እዚህ ጋር ብዙ አልቆይም። ግን ትንሽ ክፍት እንድትልልን የእግዚአብሔር ኃይል እስኪወርድባችሁ ድረስ በአንድ ላይ በኢየሩሳሌም ምን በሉ አለ? ቆዩ። ለምን ቆዩ አለ ነው ጥያቄው። የገሊላ ሰዎች ናቸው። አባዬ በመቆየት አያምኑ። ወደ አሳ እንድሽቀላ ያለ እኛ ጌታ ስንል እዚህ እንራባለን እንዴ መረባችንን ይዘን እንሂድ እንደሚሉ ስለሚያውቅ ኃይል እስክትቀበሉ ከምን እንዳትወጡ? ከኢየሩሳሌም እንዳትወጡ እንዳይሄዱ ዓላማ አለኝ በእናንተ ህይወት። ሰው አጥማጅ አረጋችኋል። እሱን የምታጠምዱበት አቅም የምታገኙት የት ስትቆዩ ነው? ኢየሩሳሌም ላይ ስትቆዩ ያ ኃይል ያ አቅም ይመጣላችኋል። ቆዩ አላቸው። የገሊላ ሰዎች ናቸው። በመሄድ ነው የሚታወቁት። እኔ ገሊላ በአፋር በኩል ቅርብ እንደሆነ አላወቅኩም። በጣም በመሄድ ያምናሉ። መሄድ ነው የሚወዱት። ስለዚህ ያንን ለማዘግየት በኢየሩሳሌም ቆዩ አላቸው። መቆየት አለባችሁ። እዚህ ተቀመጡ። ምን እስኪመጣ? ያ የእግዚአብሔር ኃይል እና ምዕራፍ 2 ላይ በበዓለ 50 ቀን ይላል። እዛ የእግዚአብሔርን የብሉይ ኪዳን ታሪክ ስታነቡ እስራኤል የእግዚአብሔር ልምምድ ነበረው። ከዚህ በፊት ትሬንድ ነበረው። ምን አይነት እግዚአብሔር ወደ እነሱ የሚመጣው በየ50 ዓመቱ በየ50 ቀኑ ስለነበረ 51ኛ ቀን ቢሆን የሉም ተነስተው እልም ብለው ሄዱ ነበር። በበዓለ 50 ቀን በዛች 50 ቀን ግን ኢየሱስ መጣ። መንፈሱን ላከ። እንዴት
እንዴት ጠንቃቃ እንደሆነ የነሱን አውድ የነሱን ካልቸር ሳይለቅ በባለ 50 ቀን መጣ። ለምንድን ነው በባለ 52ኛ ቀን አልመጣም? 51ኛ ቀን ይሄዱ ነበር። ያውቃቸው በባላቸው በሚያውቁት ዕውቀት መጣና አገኛቸው። ኢየሱስ ጌታ። ከዛ ያው እንደምታውቁት በጣም ኃይለኛ ሆኑ። አገልግሎታቸው ተቀየረ። እየጠለቅን ስንሄድ ታዩታላችሁ። ዮሐንስም በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይኸውላችሁ ዛሬ አገልግሎታችን ሽፍት እንዲያደርግ ህይወታችን እንዲቀየር እግዚአብሔር ወደ አሰበልን ደረጃ እንድንመጣ ከፈለግ ከመንፈስ ቅዱስ ጋር ህብረት ያስፈልገናል። መንፈስ ቅዱስ በህይወታችን የማይታይ መንፈስ ቅዱስ በህይወታችን ለመታየት ምንም መስፈርቶች አይደሉም ያሉት። አንደኛ በአንድ ልብ ይላል። አንድ ልብ ወስታይ፣ ሁለት ልቦን አይቻል፣ ሶስት ልቦን አይቻል። መቼም ስለ ልብ አንዴ ከገባን አንወጣም። ወደዛ መሄድ አልፈልግም። እና አንዳንድ ሰው ስማርት ነኝ በጣም በቃ ጨዋ ነኝ እስካቤር ይመስገን እላለሁ ቢልም እግዚአብሔር ይሄንን ሰውዬ በመፍጠሩ ተጸጽቷል። የሰው ልጅ እጅግ ተንኮለኛና ክፉ ነው ይላል። እግዚአብሔርም ሰውን በመፍጠሩ ምን አለ? ተጸጸተ። ይኸውላችሁ ይህንን የጸጸት አካባቢ መቀየር የሚችል መንፈስ ቅዱስ፣ ይህንን ሰው መቀየር የሚችል መንፈስ ቅዱስ። ለዚህ ነው መንፈስ ቅዱስ ህይወታችንን ተች ሲያደርግ ሲነካ አገልግሎታችን ይቀየራል። መንፈስ ቅዱስ የነካቸው ሰዎች ባህሪያቸው ይቀየራል። በጣም ትሁት ናቸው፣ ኢሞሽናል አይደሉም። ያንን የሚገሩበት አቅም አላቸው። በስሜት አይነዱ፣ በመርህ ነው የሚመሩት እና ያንን የሚቆጣጠሩበትን ጸጋ መንፈስ ቅዱስ አብሮ ይሰጣል። እና አሁን አንዳንድ ጊዜ አንዳንዱ በጣም ጸጋ አለው ያገለግላል፣ እግዚአብሔር ያልፍበታል። ካራክተሩ ግን በጣም አደገኛ እና አንድ ወዳጅ አለኝ ሁሌ ምን እለዋለሁ፣ አንተን እኔ ማግኘት የምፈልገው ስትንበረከክ ብቻ ነው እለዋለሁ። ከቆመ ይገላቸዋል፣ ከቆመ ይገላል። ስለዚህ እሱን ማግኘት ያለበት ጊዜ ብርክክ ሲል ካገኘው እሳት ያልፍባል። ከቆመ ግን ሜንጫ አለው ይቆርጣል። ስለዚህ መንፈስ ቅዱስ አንዱ ስራ እኛ ያልተለወጥንባቸውን አካባቢ በመዳሰስና በማየት የመንካት አቅሙ ነው። ጌታ ይባረክ። በጣም ተሳዳቢ ከሆንክ እግዚአብሔር መንካት የሚፈልገው ምላስህን። በጣም ካፌ የምትቀመጥ ከሆንክ ወተታዘ እርጎም የሚሆንብህ ከሆነ አንተን መንፈስ ቅዱስ መንካት የሚፈልገው ጉልበትህን እንድትመረከክ፣ እሱ ጋር እንድትቆይ፣ እግዚአብሔር ጋር እንድትከርም። በዚህ የአዲስ ኪዳን ሰው እስኪባል ድረስ ዳዊት ነው የሚታወቀው። ለኔ ሳለ ወደ እግዚአብሔር መቅረብ ይሻለኛል አለ። ዴቭ በቃ የሱ ፋር ቤተር ምርጡ ቦታ እግዚአብሔር ጋር መዋል። ይሄንን መንፈስ ያብዛልን። በቃ በአይምሮ በስሌት አይደለም መንፈስ አይደለም። መንፈስ አይደለም እንግዲህ አንደኛ ቆሮንቶስ ላይ ተናግሯል። የዓለምን ጥበብ ሊያሳፍር እግዚአብሔር ሞኙን ነገር መረጠ። ሞኝ የተባለውን ተራ የተባለውን ለምን? ግሪኮች የፍልስፍና ሰዎች ናቸው። በፍልስፍናቸው ሊያገኙት አልቻሉ። አይሁድ ጥበብ ይወዳል፣ በዛ በታምራት ይወዳሉ። ያንን በማድረግ መቀየር አልፈለገም። ሞኞቹን እኛን መረጠ። ጥበበኞችን ሊያሳፍር፣ ዕውቀት አለን የሚሉትን ሊያሳፍር፣ አቃለው የሚሉትን ሊያሳፍር እግዚአብሔር ሞኝ ነገር መረጠ። በጣም ደካሞችን መረጠ። እዚህ ግባ ማንባለውን ሰው መረጠ። መንፈስ ቅዱስ ምርጫው ይገርማል። ከኛ ኤክሰል ያደረጉ ሰዎች የሚበልጡን ሰዎች አልመጡም፣ እየጨፈሩ ነው። ናይት ክለብ ነው ያሉት። ከመጡ ትቀመጣለህ። በጣም በቃ ተነክተው ነው የሚመጡት። ትንሽ የተምታታንበት ነገር ስላለ እንዲሁ አንድ የመጽሐፍ ቅዱስ ክፍል ላይ እስቲ ልውሰዳችሁ። ሉቃስ ወንጌል ምዕራፍ 17 ያው የሁለቱም ጸሐፊ ሉቃስ ስለሆነ ሉቃስ 17 አንድ ነገር እንድናይ ፈልጌ ነው። ሉቃስ ወንጌል ምዕራፍ 17 ቁጥር 21 ፈሪሳውም የእግዚአብሔር መንግሥት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግሥት በመጠባበቅ አትመጣም።
የእግዚአብሔር መንግስት በመጠባበቅ አትመጣም። ደግሞ እነሆት በዚህ ወይም እነሆት በዚያ አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናት አላቸዋል። እንዴት ምን ማለት ነው? በመካከላችሁ በመንፈስ ቅዱስ አማካይነት የእግዚአብሔር መንግስት በመካከላችን ነች። ይሄ ነው የእግዚአብሔር ሐሳብ። በመካከላችን ነች። ከሆነ ቦታ አንጠብቃትም፣ ከሆነ ተራራ አንጠብቃትም፣ ከሆነ ከፍታ ላይ የእግዚአብሔር መንግስት አንጠብቃትም። የእግዚአብሔር መንግስት በመካከላችን አሁን አለች። ምን ገርም ሰዎች ነን። ለዚህ መንግስት ነው የታጨነው። የእግዚአብሔር መንግስት አሁን በመካከላችሁ ነች። አሜን። ኢየሱስ ጌታ ነው። የእግዚአብሔር መንግስት በመካከላችን ነች። በመካከላችን ምን ያደርጋል? ምን ይፈጥራል? የእግዚአብሔር መንግስት በመካከላችን ከሆነ ስራ አለ። የማንን መንግስት ስራ እንሰራለን? የእግዚአብሔርን መንግስት ስራ። የእግዚአብሔር መንግስት ስራ አንዱ ምንድን ነው? ሰዎች እንዲድኑ፣ አሜን፣ እውነትን ወደ ማወቅ እንዲደርሱ። ስለዚህ ሰው የማይድን ከሆነ፣ እዚህ ቦታ ሰው የማይጨመር ከሆነ የእግዚአብሔር ክብር፣ የእግዚአብሔር መንግስት በመካከላችን አይደለችም። መተማመን አለ። ስለዚህ ሁላችንም ናታን አይደለም፣ ፓስተር አይደለም፣ ዶክተር አይደለችም፣ ሁላችንም ለዚህ የእግዚአብሔር መንግስት ስራ በመካከላችን እንድትሆን አበርክቷለን። ጌታ ይባረክ። ባለፈው ማስታወቂያም ስናገር ስሰብክም ተጠቅሜዋለሁ። ምእመን የሚባል ህዝብ የለውም እግዚአብሔር። ቅዱሳን ነው ያሉት፣ ሰራተኞች ነው ያሉት። በእያንዳንዳችን ህይወት ውስጥ የእግዚአብሔር ዓላማ አለ፣ የእግዚአብሔር ፍላጎት አለ፣ የእግዚአብሔር ሐሳብ አለ። ያንን ሐሳብ መግለጫው መንገድ ግን መንፈስ ቅዱስ ያስፈልጋል። ጌታ ይባረክ። ይሄ ኃይል ላይ አንደራደር። ይሄው ዛሬ እንደዚህ ሆኖ ለመገልገል መብራት ኃይል ያስፈልጋል። ያ ኃይል ባይኖር ጨለማ ነው፣ አንተያይም። ልንተያይ እንኳን ብንሞክር በጣም በዳሰሳ ካልሆነ ላቃችሁ አልችልም፣ ወይ በድምጻችሁ ደጋግመን ጓደኛ ስለሆን እንዴት ይሄ ኃይል ቤቱን ፏ እንዳረገ ልክ እንደዚህ የእግዚአብሔር መንፈስ ያስፈልገናል። የእግዚአብሔር መንፈስ በጣም ያስፈልገናል። ለዚህ ነው የሐዋርያት ሥራንም የመረጥኩት እና የዚህ ዘመን ቤተክርስቲያን ያጠራት ነገር ቢኖር እቅድ አይደለም፣ የተለያየ ነገር አይደለም፣ ሞልቷታል። ብዙ ሐሳቦች አሉ። የእግዚአብሔር ምክር የሆነችው ግን የምትጸናው በእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር ሰው እዚህ ጋር ራእይ አይቷል፣ እንደምንሰፋ እንደምንበዛ። በቃ እሱን ሰፖርት ማድረግ ነው። አሜን፣ መደገፍ ነው ያንን እይታ። እና አንድ ቀን ከፓስተር ጋር እንደዚህ አልኩት፣ ራእይ ምንድን ነው? ከየት ወስደ የት ልታደርሰን ነው አልኩት። መሳፈሪያ ባቡሩ ላይ ካልተሳፈርኩ ነው ያልሄድም። ገብቷችኋል? ወዴት እኔ እንጃ፣ እኔም አላውቀውም ቢለኝስ አይሆንም እንደዛ። ድሮ ልጆች ሆነን ትዝ ይላችኋል፣ እጃችን ላይ ምራቅ አድርገን እቃ ከጠፋብን በኋላ መታ አድርገን ወደዚህ ነው ማለት። ከዛ ህይወት እግዚአብሔር በመንፈስ ቅዱስ አማካኝነት ፈታ። ወዴት እንደምንሄድ እናውቃለን። ከየት ተነስተን የት እንደምንደርስ እናውቃለን። እሱን በመከተላችን እሱን በማመናችን እንደው በቃ ጨለምተኛ እንኳን ብንሆን የመጨረሻው ልንገራችሁ የዘላለም ህይወት አለን። ጌታ ይባረክ። ስለዚህ የእግዚአብሔር መንግስት በዚህ ጋር ነው የምትመጣው። አየሩ ደስ አይልም። ምን በሰሜን በኩል የሚመጣ አለ፣ በደቡብ በኩል የሚመጣ ይል የእግዚአብሔር መንግስት በመካከላችን ቅዱሳን ባሉበት በመካከል ሁሉ ጊዜ አለ የእግዚአብሔር መንፈስ። ጌታ ይባረክ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 በደንብ አልተገለጠም፣ ብዙ ልናውቀው ይገባል። ወደሱ ሐሳብ ደጋግመን እንመጣለን። ምን ይላል? መንፈስ ቅዱስ ግን በእናንተ ላይ ምን ባለ ጊዜ? በወረደ ጊዜ። አሁን የሚወርድ ነው ማለት ነው። የማይሆን ነገር እግዚአብሔር አልተናገረም። መንፈስ ቅዱስ በእያንዳንዳችን ላይ ምን ይላል? ይወርዳል። እስከ ተራብን፣ እስከ ተጠማን፣ አንድ ልብ እስከ ጸለይን። በጣም አንድ ግልጽ አድርጌ ልናገር። መንፈስ ቅዱስ ለቤተ ክርስቲያን የተሰጠው እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋለሁ፣ እርሱ በመጣ ጊዜ ከዛች በፊት ወደ እውነት ሁሉ ከማለት በፊት ከኔ ወስዶ ከራሱ ከክርስቶስ ወስዶ ስለማን ይነግራችኋል? ስለራሱ ስለ ክርስቶስ። ስለዚህ ማግኒፋይ ማድረግ የፈለገው መንፈስ ቅዱስ በመካከላችን የእግዚአብሔርን መንግስት ነው። በመካከላችን ክርስቶስን ነው ማጉላት የፈለገው። በመካከላችን ክርስቶስን ነው። ደጋግሜ እንደተናገርኩት መንፈስ ቅዱስ ወደ ኋላ ሊጥለን አይደለም የመጣው። መንፈስ ቅዱስ የመጣው የእግዚአብሔርን መንግስት በመካከላችን ለመግለጥ ነው። ፍራሻችንን አረጋግጠን ወደ ኋላ እንድንወድቅ አይደለም። ደግፈው ተብለ እንድትወድቅ አይደለም። የዛ እቅድ የለውም። የእሱ የመጣበት ዓላማው የእግዚአብሔርን መንግስት በመካከላችን ለመግለጥ ነው።
እግዚአብሔር ይመስገን። እና መጽሐፍ ቅዱስ ላይ ኢየሩሳሌም መንፈስ ቅዱስ 85 ጊዜ ተጠቅሳለች በዚህ መጽሐፍ ላይ። ኢየሩሳሌም 59 ጊዜ ተጠቅሳለች። ይቅርታ ዳታ ለምትይዙ ሰዎች መንፈስ ቅዱስ 85 ጊዜ ተጠቅሷል በዚህ መጽሐፍ ላይ፣ በሐዋርያት ሥራ መጽሐፍ ላይ 85 ጊዜ መንፈስ ቅዱስ ምን ያህል የመጽሐፉ ትኩረት እንደሆነ እንድታዩ 85 ጊዜ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምኖቼ ምስክሮች። ወደዚህ መንፈስ ወደዚህ ሌቭል ባለፈው እሑድ በጣም ደስ ብሎኝ ነበር። የልቀት መንፈስ የላቀ ህይወት የሚያስፈልገው በመንፈስ ቅዱስ ነው። መንፈስ ቅዱስ ወደ ህይወታችን ሲመጣ የከፍታነትን ነገር እንቆጣጠራለን። የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነች ደስታ ነች ይላል። ወይኔ ምግብ ሆነ አሁን መንፈስ ቸርች ምግብ ቤት ነው የሚመስለኝ። ትበላለህ፣ ትጠጣለህ ምናምን ነው የምትለው። መብላትና ለመጠጣት ከሆነ ቸርች መምጣት አይጠበቅብኝም ነው ብዬ ማምነው። ለምን በክርስቶስ ያልሆነ ሰው ፓጋን የሆነ ሰው እየበላ ነው፣ እየጠጣ ነው፣ ከኛ የተሻለ ቤት ውስጥ እየኖረ ነው፣ ከኛ የተሻለ መኪና እየነዳ ነው፣ ጥሩ ነገር ውስጥ ነው። ስለዚህ የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነች ደስታ፣ በመንፈስ ቅዱስ የሆነች ክብር፣ በመንፈስ ቅዱስ የሆነ ጉብኝት ነች እንጂ ምግብ አይደለም። እግዚአብሔር አይኖቻችንን ያብራ። መጽሐፉን አንድ 4 ቦታ ስብር ለማድረግ ሞክራለሁ። ጌታ በረዳይ መጠን መጽሐፉን መሰባበር አለብን። የሐዋርያት ሥራ አከፋፈል ያው እንደምታውቁት የሐዋርያት ሥራ ምዕራፍ 3 ምዕራፍ 1 እስከ ምዕራፍ 1 ቁጥር 8 ብቻ ነው። ምዕራፍ 1 ከቁጥር 1 እስከ 8 ብቻ ነው የመጀመሪያው ኢየሩሳሌም የሚል ሐሳብ አለው። ምዕራፍ ቁጥር 8 ከ4 እስከ ምዕራፍ 12 ቁጥር 24 ድረስ ደግሞ ይሁዳና ሰማርያን በደንብ ያብራራልናል ማለት ነው። ሌላው እስከ ምድር ዳርቻ ደግሞ የሚለውን ሐሳብ የቀረው የመጽሐፍ ቅዱስ ክፍል ያያዋል ምዕራፍ 1 ላይ ማለት ነው። ከዛ ደግሞ የወንጌል ስብከት በኢየሩሳሌምና በይሁዳ ያለውን ምዕራፍ 1 ከቁጥር 1 እስከ 26 ቁጥር ድረስ ገፍቶ ይሄዳል ይሄ መጽሐፍ። ይሄንን ለምንድን ነው የምነግራችሁ? አትሊስት የምንነጋገረውን ነገር ገብቶን ተረድተን ማየት አለብን ብዬ ስለማስብ ነው። ጌታ ይባረክ። ስለዚህ አከፋፈሎቹ እንደዚህ እያሉ ይቀጥላሉ እና ይሄ የሐዋርያት ሥራ መጽሐፍ በዚህ ልክ እየገለጥ ነው እየሰፋ ከሄደ በኋላ ትንሽ ዛሬ መጨመር የምፈልገው ትንሽ አንዳንድ የመጽሐፍ ቅዱስ ሐሳቦችን ጠንከር ብሎ ለማየት ቅድም ከሄድኩባት አንድ ነገር ለመመለስ ፈልጋለሁ ወደ ኋላ። ይሄ የመንፈስ ቅዱስ አቅም የመንፈስ ቅዱስ እሳቤ ዝም ብሎ እንደማይሰጥ መናገር ፈልጋለሁ። አንዳንድ ጊዜ ቤታችንን ዘግተን መንፈስ ቅዱስ ና፣ መንፈስ ቅዱስ በህይወቴ ተገለጥ ምናምን ስንል እግዚአብሔር የመነሻ ሐሳብን ይመዝናል። መጽሐፍ ቅዱስ እንዲህ ይላል ምሳሌ ላይ በሰው ልብ ውስጥ ብዙ ሐሳብ አለ ይልና እግዚአብሔር ግን የመነሻ ሐሳብን ይመዝናል ይላል። ለምሳሌ ለማስረዳት ያህል እኔም ፓስተር ሚኪ መኪና ስጠን ብለን እየጸለይን ነው። ፓስተር ሚኪ የሚሽን ልብ ስላለው ብዙ ገጠር ስለሚዞር ከፍ ያለ ለአገልግሎቴ ነው የሚለው። እኔ ደግሞ ስጠይቅ መኪና ኖሮኝ ጎረቤቶቼ ላይ እጄን እንደዚህ ብዬ ልሄድባቸውና እነ ቻፒና እነ ፖፒን ደግሞ ይዞ ለመንቀሳቀስ ሊሆን ይችላል። ግን የሁለታችንም ርዕሱ ምንድን ነው የሚለው? መኪና ስጠኝ። ይሄንን መንፈስ ቅዱስ ምን ያደርጋል ይላል? ይመዝናል። ይሄ ሮንግ ነው ብሰጠውም ሮንግ ነው ይላል። ይሄኛውን ብሰጠው የበለጠ አሁን ከሚሮጠው በላይ ይሮጣል። መንፈስ ቅዱስ እንደዚህ ይለያል። የምንጠይቅበትን የምንፈልግበትን የተጠማንበትን ምክንያት ይለያል። አሁን ለዚህ ነው አንዳንድ ጊዜ የታምራት አገልግሎት ጌታ ሆይ ቀባኝ የታምራት አገልግሎት ምናምን ስትል ምን ልታረግበት ይላል መንፈስ ቅዱስ። ደስ ይለኛል። ብራዘር ምን ልታረግበት ነው? እግር መቀጠል የፈለከው ምን ለማድረግ? ፓሽን ተሰምቶ ነው? ብዙዎች ይህንን አይተው ወደ ክርስቶስ እንዲመጡ ነው? የመነሻ ሐሳብን እግዚአብሔር ምን ያደርጋል? ይመዝናል። ለዚህ ነው ጳውሎስን እንደዚህ ያለው ታማኝ አድርጎ ለአገልግሎቱ ሾመኝ። ስለ ጸለይክ ሳይሆን ስላመነብህ ነው የሚሰጥ። ሲያምንብህ ይሰጣል። አጋንንት ፊት እንዳይቆም ከፈለገ ሲያምንብህ ይሰጣል። አሁን እቃ ማለት እንትን ስጠኝ ማለት ማቆም አለብን። እኔ ሁሌ ነው የምናገራት እቺ
መንፈስ ቅዱስን ለምሳሌ አንድ ሱቅ ያለው ቆንጆ ሱቅ ያለው ሰው ታቁ ይሆናል እና ወደ ሱቁ ስትሄዱ የተለመደው ነገር 2 ኪሎ መኮረኒ ስጠኝ፣ 3 ኪሎ ሩዝ ስጠኝ፣ 1 ኪሎ ስኳር ስጠኝ፣ 2 ሻይ ቅጠል ስጠኝ አይደል ምንለው? እስቲ እሱን እንተውና እንዴት ነህ ሰላም ነው ወይ ደህና ነው ስራ ለመደ ወይ ብላችሁ እስቲ ዝም በሉ። ባለ ሱቁም እንደሚለው ምን ልስጥ ይላል። አሁን ተቸገር እንትን ስጠኝ እንትን ስጠኝ እንትን ስጠኝ እንትን ስጠኝ የሚል ነው ጠቅላላ ያለው አውሮፕላን። አይ አመሰግንሃለሁ ከፍ አረጋለሁ አንተ በቂ ነህ ብለህ እስቲ ዝም በል። ምን ይሰጠው ይላል እግዚአብሔር። ኢየሱስ ጌታ ነው። እና ነገር ግን መንፈስ ቅዱስ በማላይ በወረደ ጊዜ በእናንተ ላይ ኃይል ትቀበላላችሁ። እግዚአብሔር ኃይሉን ሊሰጠን ፈልጓል። ዝም ብሎ ስብከት ወይንም ትምህርት አይዝም እግዚአብሔር። በጣም ኢየሱስ ክርስቶስን ከመወድለት ኳሊቲዎች ልንገራችሁ። ደቀ መዝሙሩ ህዝቡ ሲቅበዘበዝ አየና ይልና ሸካራ ባቻታ ከአረብ ሀገር የምትላኩ ህዝቤን የምትቃወሙ አላለ ያለው ህዝቡ እንዴት እንደሚቀበዘበዝ አየና አዘነላቸው ይልና አስተማራቸው ነው የሚለው። እጅ ጫና አይልም። እስቲ የታለ ዘይት አላለ አስተማራቸው ይላል። ስለዚህ እግዚአብሔር በአንተ ህይወት ካዘነልህ ሊለውጥህ ሊቀይርህ ሊባርክህ ከፍ ሊያረግህ ከፈለገ ምን ያረጋል? ያስተምራል። ዲሲፕሊን ሆኖ ያልተማረ ሰው ላይ እግዚአብሔር ኢንቨስት አያረግ። እንዴት ይሆናል? ዝም ብለህ የዞርክ ዝም ብለን መጽሐፍ ቅዱስ ዲሲፕሊን ሆነ ሳንናደድ ሳንቀድ ቤት ሳንበሳጭ ስብከት ስናዘጋጅ አልመጣ ሲለን ምን ፈልገውን ነገር አልገልጥ ሲል ክፍሉ እንደሱ ካልሆን ከኦንላይን ልንገራችሁ እስከ ቃሉ ልንገራችሁ ካልክ ባንተ አይገለጥም። ምን በኦንላይን ተነግረናል? ኦንላይን የሚለው ራሱ 1986 ነው ቋንቋው የተጀመረው ኢትዮጵያ ውስጥ። የለም ገበያው ላይ ከኦንላይን ነው የምነግራችሁ። ከዚህ ከጥቁሩ መጽሐፍ አይደለም ይላል። መንፈስ ቅዱስ ለእንደዚህ አይደለም የመጣው። መንፈስ ቅዱስ ለስራ ነው የመጣው። መንፈስ ቅዱስ ለማብዛት ነው የመጣው። መንፈስ ቅዱስ ጨለማ ውስጥ ያሉትን ጎትቶ ለማምጣት ነው የመጣው። የእግዚአብሔር መንግስት የሲኦል ደጆች አይቋቋማትም ነው የሚለው። የማትቋቋም በጠላት እጅ በክፎች እጅ የማትቋቋም መንግስት ነው ይዞ የመጣው። ይሄንን መንግስት አምባሳደር ነን ሰራተኛ ነን ካል የመንግስቱን ወንጌል ነው መስበክ ያለብን። ይሄንን ደግሞ በራስ አትችልም። ማግን ይረዳሃል። መንፈስ ቅዱስ ያግዛል፣ ይገልጥልሃል፣ ያበራልሃል የእግዚአብሔር መንግስት ምን እንደሆነ ፍላጎት። በመጨረሻው ዘመን የእግዚአብሔር መንግስት እንድትገለጥ ነው የእግዚአብሔር ናፍቆት። በሰው ልጆች ላይ ሁሉ ናፍቆቱ ምንድነው ሲባል የእግዚአብሔር መንግስት ምን ትል ዘንድ ትገለጥ ዘንድ። እንዴት እንግለጥ? አሁን ባለው ሁኔታ ሰው የራሱ ጦጣ አለው፣ እባብ አለው እና እኔ እንደውም ናሽናል ጂኦግራፊ ነው የሚመስለው ሰው እዚህ እባቡን ወጋውት ምናምን እንድትልለት ማለት ጦጣውን ሰበር። እንደሱ አይደለም የእግዚአብሔር መንግስት መረዳት። እንዴ እኔ መቼም ታውቃላችሁ አምባሳደር የሚለው ሐሳብ ሪፕሬዘንት የሚያደርገው አንድ አምባሳደር ኬንያ ከላክን የኢትዮጵያን ነው። ይሄንን 130 ሚሊዮን ህዝብ ወክሎ ነው ሐሳቡን የሚናገረው። ምንም ነገር ሲናገር ከኢትዮጵያ ፐርስፔክቲቭ አንፃር ከኢትዮጵያ ጥቅም አንፃር ነው እንጂ የሚያወራው እንደናችሁ ምናምን እያለ አያወራ። ኢትዮጵያን ምን ሊጠቅም ይችላል አስቦ ነው የሚያወራው። እንደው አስበን እንድንናገር ጌታ ይርዳል። ከመንግስቱ አንፃር ይሄን ብልክ ነኝ ልክ አይደለም፣ ከመንግስቱ አንፃር ይሄ ነገር ያስኬዳል አያስኬድም እንድንል መንፈስ ቅዱስ ያግዘን። አሁን የፈለግነውን ነው የምናወራው። አሁን የፈለግነውን ነው የምንናገረው። አሁን በቃ መንፈስ ቅዱስ እኛ ኪስ ውስጥ ነው ያለው፣ እኛ ሐሳብ ውስጥ ነው ያለው። የለም ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንዲሁ የራቀ ነው ይላል። ለምን? እኛ ሌላ ነው የምናስበው። የእግዚአብሔርን የመንፈስ ቅዱስ እሳቤ እግዚአብሔር ይግለጥልን። ጌታ ይባረክ። እዚች ጋር ደጋግሜ የምቆይበት እንግዲህ የመጽሐፉ አንኳር ሐሳብ ስለሆነ ነው፣ የልቡም ሐሳብ ስለሆነ ነው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን አሉት ይላል። ቁጥር 6 ላይ መንግስት ልትመልስልን ነው። ይኸውላችሁ ቅድም ለዛ ነው ያነበው። የእግዚአብሔር መንግስት በዚህ ወይም በዛ የምትመጣ አይደለችም። የእግዚአብሔር መንግስት በመካከላችን ናቸው አለ። እነሱ ደግሞ የሚፈልጓት የእግዚአብሔር መንግስት
እነሱ ደግሞ የሚናፍቋት የእግዚአብሔር መንግስት የትኛው ነው? የሚናፍቁት የሚራቡት የሚፈልጉት ማን ነው? በእስራኤል መንግስትን ምን ታረጋለህ? ትመልሳለህ። ከጭቆና ከበደል ብዙ ነገር ደርሶብናል። ኔሮ በሚባለው ንጉስ ብዙ መከራ ደርሶብናል። እሱን አስወግደህ አሁን አንተ መንግስት ትሆናለህ ነው ያሉት። የኔ መንግስት ከዚህ ጋር ወይ ከዛ ጋር ከምስራቅ ወይ ከምዕራብ ከሰሜን ወይ ከደቡብ የምትመጣ አይደለችም። የእግዚአብሔር መንግስት በመካከላችሁ ናችሁ። ሃሌሉያ። እኛ መሀል ነች ያለችው። ክርስቶስ በመካከላችን ስላለ በስሜ 2ም 3ም በተሰባሰባችሁበት በዛ መካከል እገኛለሁ ስላለ የእግዚአብሔር መንግስት በመካከላችን ነች እንጂ እነሱም ብለዋል። ይሄ ጥያቄ ኖርማል ነው ማለት ነው። መቼ ነው ትመልስልን? እርሱም አብ በገዛ ስልጣኑ ያደረገውን ወራት ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁ። ይሁ አብ በገዛ ወራት ያደረገውን ነገር ለማወቅ ለእናንተ ምን አላላችሁ? አልተሰጣችሁም አለና ቁጥር 8 ላይ ነገር ግን ይላል። ይሄ ከላይ የመጡ ጥያቄዎች በሙሉ መንግስትም ሊሆን ይችላል፣ የእግዚአብሔር መንግስት ሊሆን ይችላል፣ ከገሊላ አትውጡ ሊሆን ይችላል፣ ወደ ተለያየ ሐሳቤ ኖሯችሁ ሊሆን ይችላል። እሱን ሁሉ የሚያፈርስ ነገር ግን በህይወታችን እግዚአብሔር ነገር ግን አለው። አሜን። ምን ልለወጥበት። ለምሳሌ ንዕማር ኃያል ሰው ነው፣ የጦር ሰው ነው፣ ጀግና ነው ይልና ነገር ግን ለምጻም ነው ይላል። እና ያ ነገር ግን አስቸገረው። እንዴት ነው የሚቀየረው ይሄ ነገር ግን? እንዴት ነው የሚለወጠው አለው። እዛ እሱ ቤት ሰራተኛ የነበረች አይሁዳዊ አራኛ ቤት እኛ ሀገር ፋርፋና ማና የሚባሉ ወንዞች አለ፣ እዛ ብቅ ጥልቅ ብትል ወይንም እዛ ብትሄድ ትፈወሳለህ አለችው። ነቢያቶች አሉ አለችው። ወደዛ መጣ። የመሰለው ምንድን ነው? በቪአይፒ ገብቶ እኔ ገስት ሃውስ ከዛ ይሁን እንዲጀምረው የኔ ነው ማለት እሱ የጠበቀው ለብቻ ክላስ ይዘውልኝ ይጸልዩልኛል ሲል በጣም ድፍርስ በጣም የሚሸት በጣም ድፍርስ የሆነ ውስጥ ብቅ ጥልቅ በላለው። በቃ ከዛ ነገር ለመንጻት ስለፈለገ ነብዩም ስላዘዘው እየደበረው ከዛ ግን ነጻ። አሜን። ነገር ግኖች የሉንም እኛ ውስጥ አሉ። ነገር ግኖቻችንን መቀየር የሚችል መንፈስ ቅዱስ ብቻ። ነገር ግን አለ ውስጣችን እንዲህ ቢሆን እንዲሆን ነገር ግን ያንን ሁሉ ጥያቄ ከጠየቁ በኋላ ራሱ መጽሐፉ ሲጀምር እንዲህ አለ፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ነገር ግን ያንን ነቀፌታ ያንን ፍርሃት በጣም ፈሪዎች ናችሁ ታውቃላችሁ። ኢየሱስ ሲያዝ ጥለውት እልም አረ ያዋጭ አይደለም ማለት እዲዲ ሊያስበላን እንዴ ይሄንን ማን እንከተልም? ይሄንን መቀየር የሚችለው ነገር ግን መጣ። የኔ ግምት ነው ገንዘብ ያዡ እዚህ ክፍል ጋር ደርሶ ቢሆን ኖሮ በዛ ስቃይ ውስጥ የሚመታ አይመስለኝም። እና ከዚህ ክፍል በፊት ስለሆነ ያረፈው ከዚህ ክፍል በፊት ስለሆነ ኢየሱስን በ30 ብር የሸጠው መንፈስ ቅዱስ ሊገልጥለት ሊመራው አልፈለገም። የለም ግን ኢየሱስ ክርስቶስ ነግሮታል። ከዚህ ወጪ ታጥቁሽ የመገር ሰው ወዮለት ሊመጣ ያለውን መከራ ብሎ በደንብ አስረድቶታል። ግን አልገባው። እንዳልገባው የምታውቁት እሱ ብቻ አይደለም ያልገባው፣ አጠገቡ ያሉትም አልገባቸው። እቃ ሊገዛ የሄደ መሰላቸው። እሱ ኢየሱስን ሊሸጥ ነው ወዮለት ተብሎ ተነግሮት እነሱ እቃ ሊገዛ የሄደ መሰላቸው። ይሁዳን ማለት ነው። ይሁዳ እዚህ ክፍል ላይ ደርሶ ቢሆን በእውነት ኢየሱስን አሳልፎ አይሰጥም። ለምን? መንፈስ ቅዱስ ታሪክን ቀየረ። ታሪክ ቀያሪ ነው መንፈስ ቅዱስ። ታሪካችንን የቀየረ ዘመናችንን ያደሰ በህይወታችን ዘመን ያለውን ተራ ነገር የቀየረ መንፈስ ቅዱስ ነው። ወደዚህ ኃይል መምጣት አለባት ቤተክርስቲያን። አሁን ይሄ ሁሉ ነቀፋ የበዛባት፣ ይሄ ሁሉ ስድብ የበዛባት፣ ይሄ ሁሉ ግራ የተጋባንበት በክርስትናችን እስክናፍር ጴንጤ አይደለንም ወይም ክርስቲያን አይደለንም ብለን እስክናፍር የተሸማቀቅ ነው። የምን እጥረት ተገኝቶብን መሰላችሁ? የመንፈስ ቅዱስ። ዛሬ ይሄ እጥረት አይግጠበን እና በምግብ አመጋገብ አይታችሁ እንደሆነ የምግብ እጥረት ያለባቸው ልጆች
በጣም ይቀጥናሉ። ጭንቅላታቸው በጣም ትልቅ ነው፣ ሆዳቸው በጣም የተነፋ ነውና ይታወቃል። የምንድን ነው ይላል? የመቀንጨር። እግዚአብሔር ከቀነጨረ ህይወት ያውጣን፣ ከምግብ እጥረት ያውጣን። ያ ለኛ የሚያስፈልገው ለመንፈሳችን መንፈስ ቅዱስ ስለሆነ መንፈስ ቅዱስ በህይወታችን ከመጣ ግን እግዚአብሔር ፊት እናብባለን፣ ከፍ እንላለን። ነገራችን እየጨመረ ይሄዳል፣ ነገራችን እየበዛ ይሄዳል፣ ነገራችን እየተትረፈረፈ ይሄዳል። ለሌሎች የምንደርስ እንሆናለን፣ ለሌሎች የምንካፈል እንሆናለን፣ ለሌሎች የምንቆረስ እንሆናለን። ለምን? መንፈስ ቅዱስ በእኛ መስራት ስለሌለበት። ዶክተር አንድ ነገር ስትል ሳምንት እሁድ ልቤን ነካኝ። የኔ የሆነው ነገር ሁሉ የሱ ነው አለች እና ብዙዎቻችን ንብረቶቻችን፣ ገንዘቦቻችን፣ ሀብታችን፣ መሬቶቻችን የማን ናቸው? የኛ ናቸው። ግን አሁን ከገባን የእግዚአብሔር ነው። እኛ ምን አለን? ምን ይዘን መጣን? ምንም። ምን ይዘን እንሄዳለን? ምንም። እግዚአብሔር ወደዚህ ሌቭል ያሳድጋል። ምንም ነገር ስናስብ ከኪንግደም አንጻር፣ ከመንግስቱ ሐሳብ፣ ከመንግስቱ አንጻር እንዴት ነው ማለት እንድንችል ጌታ ይርዳል። ኢየሱስ ያድናል። ልቀጥል። ቁጥር 9 ላይ ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይኖቹ ሰወረ፣ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ፣ ቅድም ብያቸዋለሁ፣ የገሊላ ሰው እልም በማለት ይታወቃል፣ በመሄድ ይታወቃል፣ አይቀመጥም። እንደዚህ ያለው መልአኩ መጣና የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁት ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። አሜን። ተስፋ ገቡላቸው። ይሄ ያያችሁት ኢየሱስ፣ ይሄ የእግዚአብሔር መንግስት የሆነው ኢየሱስ ሲሄድ እንዳያችሁት ሊወስዳችሁ እንደዚሁ ይመለሳል። ይሄ ነው ተስፋችን። የክርስትና የመከተል ሚስጥር፣ ጌታን የመውደድ ሚስጥር መከራ ስላላለፈብኝ አይደለም። በዚህ ሁሉ ዘመን ውስጥ ከ20 ምናምን ዓመት ማለት ሳገለግል መከራ አልፎብናል፣ ራብ አልፎብናል። ያው እኔ በድፍረት ነው የምናገረው። ራብን እንደውም እግዚአብሔር የሚሞክረው አገልጋይ ላይ ነው። ይቋቋማል ወይ አይቋቋም? እንደ ላብራቶሪ አይጥ ሌላ ሰው ላይ ሞክር። ለምን መሰል? መሰሪያችን ስለሆነ ለሱ ምቹ እንድንሆን ስለሚፈልግ። እኔ ህይወቴን ልንገራችሁ በዚህ መሃል እንዴት መንፈስ ቅዱስ እንደሚሰራ። ትዕግስት የሚባል ነገር የለኝም ነበር ሳድግ። በቃ ብልጭ ነው። ይሄንን ኮርስ እግዚአብሔር ያስተማረኝ በሌላ ቦታ አይደለም። ትንሽ እህት አለችኝ የኔ ታናሽ እና እንግዲህ በቤት ውስጥ ስታድጉ ታውቃላችሁ። ድሮ እንዳሁኑ ኤሌክትሪክ ምጣድ ምናምን ኑሯችንም እንደዛ አልነበረምና በእሳት ነው የሚጋገረው። እና ርቦኝ ጾም ጸሎት ጸልዬ መጣሁ። እንጀራ ስጭኝ አልኳት። መጨረሻ ስጨርስ ነው አለች። ቤት ውስጥ ደግሞ ብዙ ስለሆን አንድ ባልዲ እንግዲህ ሲያልቅ ስንዛል ያልቅ። ምንም አላልኩም። የሚገርማችሁ ከአጠገቧ እንደዚህ ብዬ ከጠየቅኳት በኋላ አንድ ቃል ተናገርኩ። አላማህን አልስተውም ብዬ ሲሄድ በዘነዘነ እዚህ ጋር ስትለኝ ድፍት አለ። እንደዛ የምፈራ ሰው እንደዛ የሚያንቀጠቅጠው ናታን በታናሽቱ በመዘነዘናት መቶ ወደቀ። ከዛ አለቀስኩኝ። አባቴ ሐኪም ስለሆነ ሰፋኝ፣ አይዞህ። ከዛ ከሷ ጋር ከመጨቃጨቅ ወደ እግዚአብሔር ጸሎት ቤት የገባው ነው። ጌታዊ ለምንድን ነው አልኩት። ትዕግስት አስተምረኛል አልከኝም ወይ? ትዕግስት የምትማረው በሆነ ሰውዬ አይደለም፣ በዛ በቤት በምትንቃት ቦታ በማትሰጣት እግዚአብሔር ይርዳል። መንፈስ ቅዱስ አይለቅህም፣ አስተማሪ ነው። በቃ በህይወት እየነካ እየዳሰስክ እየጨበጥክ እንድትማር ይፈልጋል እንጂ ዝም ብሎ አያረግም። እና ስትጠይቁ በደም አስባችሁ ጠይቁ ለማለት ነው። አሁን ብሆን ኖሮ ላልለው የምችለውን ነገር አውቃለሁ። አሁን እውነቴን ማለት እንደዚህ ማቹር ሆኜ ብሆን ላልል እችላለሁ። አፍሬበት ሳይሆን ጌታን በጣም ኳስ ተጫዋች ስለነበርኩኝ በቃ እኔ ላገልግል አልፈልግም፣ ላገልግል ተጠቀምብኝ። ለካ አገልግሎት እንደሮጠን ግልጥ ብለን እንገባበት አይደለም፣ ፕሮሰስ አለው። የገባኝ ያኔ ነው። ፕሮሰስና ፕሮብሌም ስትጸልይ ይፈታል፣ ይሰበርልሃል። ፕሮሰስ ግን ከባድ ነው። አሁንም አልጨረስኩም ኮርሱ። ይሄ ነው መንፈስ ቅዱስ። ያንተን ሐሳብ ያንተ ፍላጎት የምታስፈጽምበት አይደል? እሱ ሐሳቡን የሚፈጽምበት፣ እሱ ፍላጎቱን የሚፈጽምበት፣ እሱ ናፍቆቱን የሚፈጽምበት፣ እሱ የራበውን ነገር ባንተ ለመብለጥ የሚያደርግበት መንፈስ ነው መንፈስ ቅዱስ። የተወደደው ቅዱሱ
ነቢይ ኤርሚያስ እግዚአብሔር መንገዱን በተጠረበ ድንጋይ ምን አለ? ዘጋበት ይላል። ተልኮን ሚሽኑን ከጨረሰ በኋላ እንዲህ ይላል፣ ኤርሚያስ ሆይ ወደ ፈለከው ሂድ፣ ጨርሻለሁ ሚሽን አለ። እግዚአብሔር ከያዘ ጉዳይን፣ እግዚአብሔር ነገርን ከያዘ ራሱ ነው የሚፈታው። የኔና የናንተ ጉዳይ በሰይጣን እጅ ላይ የለም። የኔና የናንተ ጉዳይ ያለው በእግዚአብሔር እጅ ነው። እግዚአብሔር ጋር ነው ያለው። እግዚአብሔር ነው ነገራችንን የያዘው። አንመችም፣ ቢሰጠን አንመችም፣ ማኔጅመንት አንችልም። የመጣው ነገር ይዞን ይሄድ ነበር። ሌሎችን የምንኮንንበት ይሆን ነበር። ሌሎችን የምንሳደብበት ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሐሳቤን ለመጠቅለል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምኖቼ ምስክሮቼ። በቃ እግዚአብሔር ምስክር እንድንሆን ተጠርተናል። የኛ ተጠሪ መንፈስ ቅዱስ ለሌሎች እንድንካፈል ህይወት። እኔ እኮ መመስከር እኮ ምንም ያስፈራ ነገር የለም። ህይወትህን ነው ሼር የምታረገው። ጌታ ያረግልህን፣ ጌታ የሰጠን ስታረግ ሰዎች መቀየር መለወጥ ይጀምራሉ። ጌታ ይባረክ።